እንዴት እንኳን ደህና መጣ። የት ነው ያለኸው? እድሜ፣ ሃይማኖትና የትዳር መስፈርት። እኔ የመጣሁት ከአዲስ አበባ ነው። እድሜ 26 ነው። ያው የትዳር መስፈርቴ እንደምታየኝ ያላገባው ነኝ፣ እንደላጤ ነኝ፣ ብቻዬን ነው የምኖረው። አሁን ለማግባት የሚፈልግ እድሉን እንሰጣችኋለሁ። እድሉን ትሰጣችኋለህ? ትቸገርላችኋለህ? እቸገርላችኋለሁ። በጣም ጥሩ፣ በጣም ጥሩ። እሺ፣ ከዚህ በፊት አግብተህ ነበረ? ልጅ፣ ትዳር፣ ጓደኛ? ከዚህ በፊት አግብቼ ነበረ። አንድ ልጅ አለኝ። ዋው! በ26 ዓመት ልጅ አለ። ታድለ እድለኛ ነው። እግዚአብሔር ያሳድግልህ። አሁን የምትፈልጋት ትዳር አጋር ልጅ ቢኖራት ባይኖራት ችግር አለብህ? ችግር የለብኝም። ምክንያቱም እኔም ስላለኝ ኖርማል ነው። ሴት ልጅ ነው ይማርካል። በአገባት ሚስቴ ብትሆን የምትላት ሴት አንተን ሊማርክ የሚችል ቢኖራት የምትለው ነገር? እኔ ምንም የሀብት ምናምን እሱ አይመለከተኝም። ብቻ ጤና ምናምን ይኖራት፣ እንደኔ ሰርታ የምትሰራ ሰርተን የምንለወጥ ብትሆን ደስ ይለኛል። የት ነው የምትፈልገው? ከዛው ከኢትዮጵያ ወይስ የትም ብትሆን? እኔ የትም ብትሆን ችግር የለም። ኢትዮጵያም ትሁን ከኢትዮጵያም ውጭ የማልደራበርበት ነገር አንደኛ ልጄ ነች፣ ሁለተኛ ደግሞ አርሰናል ነው። አንዴ ከትዳር ጋር ምን አገናኘው አርሴናል? ኳስ አታይም ብትለኝስ? ማታ ላይ ደግሞ ኳስ አታይም ብትልስ የትኛው ይሻላል? ከኳስና ከትዳር? ያው ትዳር ነው፣ ግን ያው ኳስ ደግሞ የማልደራደርበት ነገር ነው። የኔ ወንድም ልንገርህ፣ የኔ ታናሽ ወንድም ኳስ በጣም ነበር የሚወደው እና ማታ ማታ በቃ አስቸግሮን ነበር የሆነ ሰዓት ላይ እያመሸ ምናምን። ከዛ አገባም፣ አልተቀየረም። ከዛ ልጆች መጡ፣ እግዚአብሔር ይመስገን። እና ማርያምን አሁን ኳስ ብትለው አይሰማም። ልጆቼ ናቸው ኳስ ብሎ በጊዜ ነው የሚገባው። እና ምናልባት እርግጠኛ ነኝ ጥሩ ትዳር ስታገኝና ልጆች ስታፈራ ግን የምትተወው ይመስለኛል። እቤትህ ማየት ትጀምራለህ ሳይሆን እሱ ልክ ነው። እና ግን ትዳርና አሜን ጥሩ ትዳር ያጋጥመኝና አክባሪ ሆናለሁ። ግድ ይላል። እሺ አንቺም ቶሎ ፈጥነሽ ዳሪኝና ውለታ ከፈይ አድርገን። እሺ የጨለቆ ግን ስሙ ታሪክ አለው ብለዋል። እሱን በውስጥ እናንተ ታወሩበታላችሁ ስለ ታሪኩ። እኔ ያለሁኝ ትዳር እፈልጋለሁኝ የምትሉ ልጅ ቢኖራችሁም ባይኖራችሁ እሱ አንድ ልጅ አለው፣ ችግር የለበትም። በልጁ አይደራደርም። ከዛ በአርሴናል ደግሞ አይደራደርም። የኳስ ፍቅር ችግር የለበትም። በልጁ እጅ ከሆነ ከባድ ነው፣ አይደራደርም። ከዛ ያለው የሚል ሰው ካለ አስገባለሁ። እሺ ምሳው ነው የሚለው ወይስ ማን ነው የሚለው? ውስጥ ይሄ ሁሌም ያሳስተኛል። ምሳው ልክ ነኝ? ለምንድን ነው ምሳው ያልኩት? ስምሽ ትክክለኛ ስምሽ ነው? ቆለኛ አለ አይደለ? እነዚህ በጣም ቆለኞች ማለት ነው። እና አረም ምናምን ሲሄዱ ምሳ ሰዓት ላይ ምጣቸው ምናምን ይመጣ የለ? እና በዛ ታይም ነበር የተወለድኩት። ለዛ ነው። እሺ የት ነው ያለሽው? እድሜ፣ ሃይማኖትና የራስሽ የትዳር መስፈርት። በነገራችን ላይ አሹ ጋር ቪዲዮ አለ ዛሬ የለቀቀ ሂዱ ፈታ ብላችሁ ነው። አሹን አያችሁት? ዛሬ የለቀቀው ቪዲዮ ፈታ ብላችሁ ነው። ሂዱ ህፃናቶች ተሰብስበው እዛ ጋር ሲንጫጩ አይታችሁት ነው። ያኔ በሳቅ የገደለኝ ቪዲዮ ማርያም። ታይ እባክሽ ታይ ደግሞ ሄደው ደግሞ ይሳቁ። አዎ ስቆ ይምጡ። አሹን ፎሎ አድርጉትና
ዛሬ ለቀቀው አይታችሁ ነው። ዘና ነው ያለው ሰው። አይ በጣም ደስ ይላል ግን ያነ የትኛው በጣም የትኛው የካሜራውን ፎቶ ነው። እስቲ ምሳው የት ነው ያለሽው? እድሜ፣ ሃይማኖትና የራስሽ የትዳር መስፈርት ካለሽ? እኔ ሳውዲ አረቢያ። እሺ እድሜ 25 ኦርቶዶክስ ከዚህ በፊት ነበረ ልጅ፣ ትዳር፣ ጓደኛማ አለኝ። ፍተፍ ላይ አይጨከንም በሱ እንዴ ምን ነው አብያ ብዬ ተይ መስዋዕት ትምጪ ነው። እሺ የምትፈልጊው የትዳር አጋር እድሜው፣ ሃይማኖቱንና የራስሽ የትዳር መስፈርት ካለሽ? ኦኬ ሃይማኖት ኦርቶዶክስ፣ ፈሪሃ እግዚአብሔር ሁሉንም ያጠቃልላል። ፈሪሃ እግዚአብሔር ማለት ዝም ብሎ እንትን አይደለም፣ ሁሉንም ይወስዳል። እና የሆነ ሸንቀጥ ወጣት ወንድ የሚያጫውተው ቢሆን ደስ ይለኛል። ቁመተ ሎጋ። እድሜው እስከ ስንት? እስከ 35። ኦኬ እስከ 35። እሺ እና በቃ ፈሪሃ እግዚአብሔር የሆነ የማትደራደሪበት ነገር አለ? የማልደራደርበትማ ያ ብዬ ያው ዞር ብሎ ካየ ብዬሻለሁ። ዞር ብሎ ካየ ያው ስልሽ ሌላ ነገር ሳይሆን በቃ ኖርማል ነው፣ እንለያያለን። ምክንያቱም እኔ እዛ ጋር ቁጭ ብዬ ሌላ የሚያይ ከሆነ አልፈለገኝም ማለት ነው። ገባሽ? እኔ የቤት ዕቃ አይደለሁኝም። እዛ ጋር ዞር ብሎ ማየትም አያስፈልግም። ቢበዛም ቢከፋንም ባይኖረንም ቢኖረንም ብንራብም ብንጠማም ሀብታም ብንሆን ባንሆንም እኔም ከሱ እሱም ከኔ ውጭ መሄድ የለበትም። ግን በቃ ዞር ብሎ ካየ ያው የማልደራደርበት ነገር ነው። ሌሎቹ ነገር ኖርማል ናቸው። ችት ካደረገ ማለት ነው። ችት ካደረገ ያው ወንድ ልጅ ምንም ይፈልግሽ፣ ምንም ያድርግሽ፣ ምንም ይሁን፣ ምንም አድርጊው፣ ምንም በድዩ፣ ምንም ሁኚ ለምን አንቺን አገባሽና ሌላ ይመለከታል ያስበዋል ሲጀምር ነው። እኔ እዛ ጋር አለኝ። ኦኬ ከአንቺ ጋር መለያየት ፈልጋለሁ፣ እንለያይና እኔ እንደዚህ መሆን ነው ፈልገው ከአንቺ ጋር እንደሆነ አልፈልግም፣ አንቺ አላስደሰትሽኝም፣ አንቺ የኔ ህይወት አጋር አይደለሽም፣ መስፈርቴን አላሟላሽም ብሎ መለያየት እያለ እኔ እዛ ጋር ቁጭ ብዬ እኔም እንዳላመልጠው ያም እንዳያመልጠው ይደብራል። በዚህ አለስ ችት ያደረገብሽ ቀን በቃ ነው ደረት መስፈርት ያሟላሉ ብለሽ ታስቢያለሽ? አይ እሱ ኖርማል ነው። በርግጥ ግን ቢሆን ነው በቃ ቢሆን እንጂ የሰው ልጅ የሰው ነው፣ በሰውነቱ ብቻ ሊከበር ይገባል። ገባሽ? ግን የሰው ልጅ የሰው ነው። ኖርማል የሆነ አንቺ ፍላጎቴ ካገኘው ብለሽ የምታስቢው ነገር ስላልሆነ ነው እንጂ ያው የሰው ልጅ ክቡር ነው። ኖርማል ነው። ማንኛውም ሰው ይሁን ያው እኔ አይኔ የሚገባ የሆነ ነገር አለ አይደል? የፈለገ የሚያምር ምግብ እንኳን ቢሆን አንቺ ካልወደድሽው አትጩማ፣ ወደ አፍሽም አታስጠይቁ። ፍሬ የሚውት አድርጌ። እሺ ለዛ ነው እንጂ የሰው ልጅ ክቡር ነው ውዴ። ታቋርጪ ላውራሽ ስልሽ ከሰው ያየሁትም ከሰው የተማርኩትም ትዳር ማለት በጣም ክቡር ነገር ነው። እኔ ለሱ የምከፍልለት መስዋዕት አለ እዛ ጋር እሱ ለኔ የሚከፍልልኝ መስዋዕት አለ። በነገራችን ላይ የሰው ልጅ ግዴታ አለመግባባት ሊኖር ይችላል። መግባባትን ደግሞ እንፈተዋለን፣ ሁለታችን እናወራና እንለያያለን። ገባሽ? ግን ያችን መፍታት ያንን መስዋዕትነት አንድ ወንድ ልጅ አንቺ ሌላ ነገርሽን ትተሽው ፔሪድሽ እንኳን በሚመጣ ሰዓት እግዚአብሔርን ነው የምልሽ በጣም ሴቶች አንድ አይነት ሴቶች አይደለንም ሁላችንም። ያለው ስሜት በጣም ከባድ ነው። በዛ ታይም አንቺ ላትነሽ ትችያለሽ ወይም በቃ የሆነ ልፍስፍስ የዛን ሰዓት እሱ ምንም ያደርግልሽ ግን አይዞሽ እኔ ከጎንሽ ነኝ ብሎ ቢያንስ ውሃ እንኳን ቢሰጥሽ ወይም ውሃ ሙቆ ወይም ሻይ አፍልቶ ቢሰጥሽ ምግብ ባይሰጥሽም ላንቺ ይሄ ትልቅ መስዋዕትነት ነው። ገባሽ? እኔ እዚህ ጋር ታምሜ እሱ ዘንጦ ለብሶ የሚወጣ ከሆነ ለእኔ ሰው ምንም ነገር አይደለም። እውነቱን እንግዲህ ስልሽ አሞኛል። በቃ እኔ አንዳንድ ብዙዎቹ ቤታችን ውስጥ ብዙ ነገር ተደብቆ የሚኖር ነገር አለ።
እኔ አሞኛል እያልኩት ራሴን አሞኛል እያልኩት እሱ እዛ ጋር ተደዋውሎ ከጓደኞቹ ጋር ምሳሌ በላይ ይወጣል ለባብሶ ማለት ነው። እኔ ግን እዛ ጋር ቡና መመኝ ስላልኩት ምን አለ ልብስሽን ቀያይረሽ ነው አንድ ስኒ ቡና ልጋብዝሽ ቢለኝ ለሱ ትልቅ ነገር ነው። እኮ ይሄ ተመታ። እሺ እና ትዳር ማለት በጣም ወሳኝ ነገር ነው። ትዳር ዝም ብለን የምንገባበት አይደለም። በነገራችን ላይ እነ ቅዱስን ካየሻቸው በጣም ትዳር አጓጊና በጣም ብዙ ነገር በቃ ከነሱ ብዙ ነገር እኔ ብዙ በጣም እቀናባቸው ነበር። እግዚአብሔር ነው የምልሽ። ለኔም እንደዚህ አይነት ትዳር ቢሰጠኝ ምን አለ በቃ ባይኖረኝ ምንም ባይኖረኝ በቃ በፍቅር የምኖርበት ግን መጨረሻው ምን ሆነ ማልቀስ። ቅዱስ ማን ነው? ለማናቅ ሰዎች እያሰባች ዩቲዩበሮች ነበሩ አዲስ አበባ ልጆች ማለት ነው። በዩኒቨርሲቲ ባል እና ቤተሰቦቿ ሳይፈቅዱላት ነው የገባችበት። እሷ ግን ያን ሁሉ ተማምና ብዙ ነገሯን አታ በቃ ብዙም ቤተሰብም የሆነ ደስ ሳይለው ያቺ መስዋዕትነት ከፍላ ገብታለት ለሱ